ታረፈ ምን እየሰራህ ነው? ምግብ እየበላሁ ተቀምጣ በላም ታዲያ ለእናንተ የተሰራ ስለሆነ እናቴን ተደብቄ ነው ምግቡን ብላ እንዴት እዚህ ላይ ካልሲ ታስቀምጣለህ? የኔ ካልሲ እኮ አይደለም ያንተ ነው የኔ ካልሲ አይደለም የኔ ይሸታል ይሄ ካልሲ ደግሞ አይሸትም ስለዚህ የኔ ካልሲ አይደለም ያንተ ነው ካንተ ውጪ ማንንም እዚህ ጋር ያስቀምጣው አንተ ጎዳና አደክና ቤቴን ጎዳና ልታደርገው ነው ጎዳና ብለሽ ነው ይሰደብሽ ምን ማን ነው ጎዳና ብለሽ ይሰደብ ሙና ነቻ ንግስታችን የቤታችን አባወራ በጧት ተነስቼ ተከብሪ ለእናንተ የተሰራው ምግብ እየበለውበት ባለውበት ቦታ ላይ መጣ ጎዳና ብላ ሰደበች እንዴት ጎዳና ብለሽ ትሰደቢዋለሽ ወዶ ነው እንዴ ጎዳና ወጣው እናትና አባቱ ስላልፈለጉት ነው ስላልፈለጉኝ አይደለም እና በመኪና አደጋ ሞተው እነሱ ፈጣሪ ወሰዳቸው እኔ ደግሞ ተረፍኩ እና ፈጣሪን ያልፈለገ ማለት ነው በሰማይም በምድርም የተጠላ ቢሆንም ጎዳና ብለሽ ትሰድቢው አትችይም አዎ ልትሰድቢኝ አይገባም መሳደብ እንኳን ከፈለግሽ ልትሰድቢው የምትችይው አንተ ገፊ አንተ ሙት እንኳን ያልፈለገ ብቸኛ አለባ የሌለ ባይተዋር ልትይ ትችያለሽ በእነዚህ ስድቦች አይከፋው ይከፋኛል ይቅርታ ጠይቅ ያንተንም የሷንም ይቅርታችሁን አልፈልግም ታሳፍራለሽ እሱ ነው የሚያሳፍረው እንዴ ካልሲ ያንተ ነው እንዴ ለሰው ልጅ ያሳለፍከውን መጥፎ ነገር በፍጹም እንዳትናገር እሱን ተጠቅሞ በልብ ውስጥ ስለት ይከታል ስለዚህ ለማንም ያሳለፍከውን ነገር እንዳትናገር ያለውን ካውን ተናገርኩ አንተ ጎዳና አላደከም አድርጌያለሁ ማስተውስ ግን አልፈልግም መርሳት ነው የምፈልገው መቼም እንድትረሳው አላደርግም አትግቢ በቃ ተው እንደሙና ሰላም ናታለሁ አትግቢ እኔ ቆንጆ እኔን ፈልገሽ ነው የመጣሽው ማነች እህቴ ነች ለአባዬ ንገሪው መቼም አልመለስም ኧረ ተይ ሜሪ ለምንድነው እንደዚህ የምታረጊው አናሳዝንሽም አታሳዝኑኝም መቼ ነው እንደ ቤተሰብ ታይተን የምናውቀው እንወጣለን ልብስ እንገዛለን ዱባይ ሄደን እንዝናናለን እንበላለን እንጠጣለን እንተኛለን እኔ እህቶኝልሽ አላውቅም አታውቂም ኧረ ተይ ሜሪ ኧረ ተይ እኔን እንኳን ተይኝ እሺ አባታችን አያሳዝንሽም አያሳዝነኝም እኩዬን ምን እኩዬን ታናሽን ያገባው ከልጆቹ ደግሞ ስሜቱን የሚያስቀድም አባት አያሳዝነኝ እሱ ግን እኮ በጣም አዝኗል በጣም ከማዘኑ የተነሳ ያንገታ ብሉ ወርቅ ገዝቶ ሰጠኝ ደግሞ ያንጸባረቃኝሽ እንዳያጠፋው ደስ ላስገባው ከቤት ስለወጣው በጣም ደስ አለሽ ኧረ ተይ ሜሪ ከቤት ስለወጣሽ እንዴት ደስ ይለኛል እህቴ እኮ ነሽ የእናቴ ልጅ ካላንቺ ማን አለኝ ማን አታስመስይ አውቃለሁ ከዚህ በፊት እንደምትፈልጊያት አይነት እህቶኝልሽ አላውቅም ከዚህ በኋላ ግን ሁሉም ነገር እንዲቀየር ፈልጋለሁ ደግሞ ለመታረቂያ እንዲሆነ የሆነ ስጦታ ይዤልሽ መጥቻለሁ ከፈቹ ምንድነው የመቀሌ አውሮፕላን ትኬት ምን ይሰራልኛል አዲስ አበባ ከምትሆኚ የርቀሽ ብትሄጂ አባታችን እንደወሰንሽ ይገባውና አንቺን ጠልቶ እኔን ይወደኛል ራስ ወዳድነሽ ምን አረኩሽ እኔን አርቀሽ አልወረሽ አባዬን ያለ ተቀናቃይ ልትቦጠቡጪ ነው አው አታስቢው መቼም የትም አልሄድም እሺ ብር ልስጥሽና ሂጂ ያንቺን ብር አልፈልግም ትፈልጊያለሽ እንጂ ተመልከቺ ምንም ነገር የለሽም እኮ እርግጠኛ ነኝ የለበሽው ልብስ ራሱ ያንቺ አይመስለኝም ያኔ ነው ሜሮን ለምን ቲሸርት ነው የለበሽብኝ ዛሬ ልብስ ለብሽ ነው የሚለው አላልኩሽም ነበር እሺ ምን ለብሽ ነው ይገልሽ ምን ይሻልሻል ቆይ ሱሪው ግን የኔ ነው ሱሪንም ታመጫታለሽ ሙናዬ ምንድነው ሌባ ገባኝ የታል ሳሎን ነው ሳሎን ያለችው ከሜሮነት ነች እሷ ነች ሌባዋ የህልም ደስታ ሌባ እና ከሷ የተደበቅሽ ምን ፈለግሽ ኦዲሽ ሌዲ ብዬ ያዘጋጀሁትን ልብስ ሜሪ ለብሳ በላሸችብኝ እና ልብስ ስጪ የታጠበ ልብስ የለኝም አዲስ የገዛሽው አላ አዎ እሱ ስጪኝ እኔ የገዛሁትን ሳለብሰው አንቺ ልለብሽው እኔና ባንቺ መካከል የኔ አንቺ ብሎ ነገር አለ የኔ ያንቺ ነው ያንቺ ደግሞ የኔ ነው ጫማሽን ስጪ ልልበሰው ግዳይ አልሰጥሽም
ያንቺን አሰጭኝም የኔን ግን ልስጥሽ። ለምን ሲባል ምክንያቱም ካልሰጠሽኝ ለጓደኛሽ ለሜሮነት ሄጄ እዚህ እንዳለሽ ነግራታለሁ። ልታጭበረብርኝ እየሞከርሽ ነው? አልሰጥም። አሰጭኝም? የሜሮነት ስማይ አሰጭኝም? አልሰጥም። ሜሮን ሰጥሻለሁ። የምትፈልጋቸውን ነገሮች ለማግኘት 3 ነገር መጠቀም አለብህ። አንደኛው በጸባይ መጠየቅ፣ ሁለተኛው በግድ መቀበል፣ ሶስተኛው ማጭበርበር። ምን እያፈላ? ቡና። እኔም ጠጣለሁ። ላንተ አይበቃህም? ለሶስት ሰው የሚበቃ ብቻ ነው የፈለሁት። ለማንና ለማ? ለኔ ለሜሮንና ለሜሮን ቆንጅዬ እህት። ለሜሮነት? እሷንም ተመኛት? አላያትም? ስታምር እኮ። ምን አይነት ሰው ነው? ሜሮን ትወዳታለህ፣ አሁን ደግሞ እህቷል። እኔ ሁለት ፍቅረኛ ቢኖር ምን ያንሰኛል? ቆይ ለሁለት ሴት አትበቃም እያልክ ነው? አሳፋሪ። ሰውን ዝቅ አድርገህ አትመልከት። አትረቅ እባክህ፣ አንተ ብዬ ነው። ሁለቱንም አገኘው ብለህ ሁለቱንም እንዳታጣ። አንዷ ትቅርብ፣ ለኔ ተወልኝ። አልተውም። እንዴት ታናሽ መንከባከብ ሲገባሽ እሷ ላይ ራስ ወዳድ ትሆኛለሽ? እንድትመለሺ ስለማልፈልግ ነው። ኧረ አትጨቃጨቁ። እህትማማቾች እየጣሉ ነው ሲባል ሰው ቢሰማ ምን ይላል? መስማማት አለባችሁ። ለመስማማት ደግሞ አንድ ነገር ነው የሚያስፈልጋችሁ። ምን? ፍቅረኛ። ሁለታችሁን አንድ ማድረግ የሚችል አንድ ወንድ ፍቅረኛ አድርጋችሁ ያዙ። አንድ ወንድ ለሁለት? አዎ፣ ቆንጆ ጠቆር ያለ ወንድ አማላይ ስሙ በተ የሚጀምር ወንድ ብትይዙ ትጠቀማላችሁ። በነገራችን ላይ ተረፈ ባላል። ተስማማችሁ? እኔ ፍቅረኛ አለኝ። ለሜሮን እህት ነው አላልከኝም ነበር? ፍቅረኛ ያላትን ሴት መቀለበው እኔ ምን ዳምጣብ? እውነትህን። አንተ የተከልከውን ዛፍ ብትንከባከብ ሲያድግ ፍሬውን ትበላለህ። ሰው የተከለውን ዛፍ ብትንከባከብ ፍሬውን ለመብላት ባለቤቱን ታስፈቅዳለህ። እኔ ደግሞ ፍቃድ የማይፈልግ የራሴን ፍሬ ነው መብላት የምፈልገው። እስካሁን ተናዳል። አጥንት ውስጥ የሚገባ ስድብ ስትሰደብ ተሰባብረ መነሳት ያቅታል። የሰደበች ስድብ ውስጥ ሲገባ ምን ተሰማ? ንገረኝ እስቲ። ቆይ አንተ ከመቼ ጀምሮ ነው ለኔ ስሜት መጨነቅ የጀመርከው? ስራ አትሄድም? መሄድ አለብኝ፣ ግን የጓደኛዬ ስሜት ተጎድቶ እያየሁ መሄድ አልቻልኩም። ንገረኝ ጓደኛዬ፣ ምን ተፈጥሮ ነው? ለኔ አስበህ ነው? አዎ፣ የሰውን ውድቀት መስማት ደስ ይለኛል። ለምን? የሰው ችግር ስሰማ ከኔም ያነሳለን እንደ ለካ ብዬ ተመስገን እላለሁ። ምን ተፈጥሮ ነው ጓደኛዬ? ንገረኝ። መናገር አልፈልግም። ጎዳና ላይ ስትኖር ከባድ የሚያደርገው ነገር በቀን 3 የምትበላ ከሆነ አንዴም እንኳን የማይበላ ሰው እንዳለ ስታቅ ከሱ እንደምትፈልጥ ይሰማል። ከሰው መብለጥ ደግሞ ደስ ይላል። ከኔ በለጥክ መስሎ ስለተሰማ ደስ አለ? በጣም እንኳን ደህና መጣሽ። ምን ይምጣልሽ? ምንም አልፈልግም፣ አመሰግናለሁ። እንዴ እንደዚያ ቆይቼሽማ የሆነ ነገር መቀጣት አለብኝ። ንገሪኝ፣ ምን ይምጣልሽ? ካልክ ምን ይደረጋል? ለኔ ወተት ይሁንልኝ። ወተት እንኳን የለንም፣ ሌላ ነገር ምረጪ። ወተት ነበር የምፈልገው፣ ወይ ደግሞ ብሩን ስጠኝና ስወጣ ጠጣበታለሁ። ለምን ነበር የፈለጋችሁኝ? ማስታወቂያ እንድትሰሪልን ነበር። ደስ ይለኛል። እኛም ደስ ይለናል። የምን ማስታወቂያ እንድሰራላችሁ የፈለጋችሁት? የጥፍር ቀለም። ጥፍር ቀለም በጣም እወዳለሁ። ስለመረጣችሁኝ በጣም ደስ ብሎኛል። እኛም ደስ ብሎናል። አንቺን የመሰለች ሴት ማግኘት እጅግ ከባድ ነው። አውቃለሁ። የድሮ ፍቅረኛዬም አንቺን የመሰለች ሴት ማግኘት ከባድ ነው ይለኝ ነበር። እና በምን ተጣላችሁ? ሌላ ሴት ወዶ። ስለመረጣችሁኝ ግን በጣም አመሰግናለሁ። እሺ፣ በማስታወቂያው ከተስማማን ዋናውን ሞዴል አስተዋውቅሽ። ዋናውን ሞዴል? አዎ። ምን ነው? ለሁለት ነው እንደምሰራው? ዋናውን ሞዴል እንድትሰራ ለምፈልገው እሷ ነው። ታዲያ እኔ እንደምሰራው? ምን መሰለሽ፣
ፊቷን እንዲታይ የምንፈልገው የዋናውን ሞዴል ነው። ያንቺን ደግሞ ጣቶችሽ እንዲታዩ ነው የምንፈልገው። አልገባኝም። ያንቺን እጆችሽን ብቻ ነው የፈለግነው እያልከኝ ነው? አዎ። ለምን ሁሉንም እሷ አትሰራው? አትችልም። ምክንያቱም የእሷ መልክ ከአንቺ በላይ ቆንጆ ነው። ያንቺ ጣቶች ደግሞ ከእሷ በላይ ቆንጆ ናቸው። ስለዚህ የእሷን መልክና ያንቺን ጣቶች አንድ ላይ አድርገን ማስታወቂያ መስራት ነው የምንፈልገው። ምን ትያለሽ? ባለጌ እልሃለሁ። እኔ ፊቴ እንጂ ታዋቂ እንደሆነ የፈለኩት እጆቼ ታዋቂ እንደሆነ እፈልጋለሁ ብዬ ካለ ምን ችግር አለው? አይገባህም፣ ሊገባህም አይችልም። ምን አይነት ክፋት ነው ግን? ከዚህ በፊት ወንድምና ወንድምን የሚያጣላ፣ እህትና እህትን የሚያጣላ፣ ባልና ሚስትን የሚያጣላ፣ ልጅ አባቱ ላይ እንዲነሳ፣ እናት ልጇ ላይ እንድትነሳ እና የሰው ቤት እንዲፈርስ የሚፈልጉ ሰዎች እንዳሉ አውቃለሁ። አሁን ደግሞ ይባስ ብሎ አካል በአካል ላይ እንዲነሳ፣ ፊት እጅን እንዲጠላው፣ እጅ ፊት እንዲጠላው መስራት ጀመሩ። ይሄን ወንጀል መንግስት ማስቆም አለበት። እናንተ ናችሁ እንዲያች የተረገመሽ መስላኝ ነበር። እኛ ነን የመጣንበት ምክንያት ጧት ላጠፋሽው ጥፋት ይቅርታ እንድትጠይቂልን ነግርሽ። ምንም ነገር አላጠፋውም። ጥላውንም ጎዳና ብለሽ አልሰደብሽው? ስድብ አይደለም የሆነውን ያሳለፈውን የነገርኩት። ቆይ ጎዳና ሰው ጎዳና የሚወጣው ወዶ መሰለሽ እንዴ? እኔም ጎዳና የወጣው ፈልጌ አይደለም። ጥሌን ጎዳና ብለሽ ሰድቢው እኔ እንደሰደብሽኝ ቁጠሪ። ይቅርታ የሚያስጠይቅ ምንም ነገር አላደረኩም። አንቺ ግን መቼ ነው ጥፋትሽን የምታምኚው? ከተገናኘን ጊዜ ጀምሮ ሁሌ ላለመሸነፍ ነው የምትሪው። ከዛሬ ነገ ትሻሻያለሽ ብለን ብናስብ አንቺ ግን ጭራሽ ባሰብሽ። አሁንማ በእኔ ስም ካልተጠራችሁ እንዳትዪ ነው የምፈራው። ውጡልኝ። ይቅርታ ካልጠየቅሽ አንወጣም። አልጠይቅም። ልጁ በአንቺ የተነሳ እያለቀሰ ነው። አሁን ራሱ ክፍሉት ገቢ ትራሱ በእንባርሶ ራሱን አሞት ጭንቅላቱ ላይ ጨርቅ አስሮ ነው የተኛው። ምን እያደረጋችሁ ነው? አንተ ምን ሆነ ነው የመጣው? እዛው አትተኛም እንዴ? ምን ታደርጋለህ እዚህ? በሰዓት መጣ። ሙና አይቼሻለሁ ነው እንጂ ሙና እኔ የት ሄደሽ ብዬ እፈልግሻለሁ። አንቺ ለካ እዚህ ተደብቀሽ ነው። አይ ሙና ዛሬ ድረስ ድብቆሽ ትወጃለሽ አይደል? ቆይ ግን እናይተሽ ነው እንዴ ተደብቀሽው? አዎ። ለምን? ላይሽ አልፈልግም። አልወድሽም። እኔም አልወድሽም። ግን እህቴ የምትኖርበት ቤት ስለሆነ ነው የምመጣው። እህትሽ አንቺን ጥላ ነው እኔ ጋር የመጣችው። አዎ ዞሮ ዞሮ ባዳ ነው። ስጋ ነው። ማንን የምትመርጥ ይመስልሻል? ቆይ ከዛ ሁሉ ነገር በኋላ እንዴት ቤቴ ለመምጣት ደፈርሽ? ታይ እንጂ ሙና፣ የግድያ ሙከራ እኮ ያራኩብሽ አስመሰልሽው። እምነቴን የበላሽ። ምን አርጌ? ያደረግሽውን ታውቂዋለሽ። ፍቅረኛሽን ስለቀማውብሽ ነው እስከዛሬ ድረስ የተናደድሽብኝ? ፍቅረኛዬ ብቻ አልነበረም። አንቺ ባትወስጂ ቢኖሮ እጮኛዬ ሊሆን ነበር። ቀለበት ሊያደርግልኝ ነበር። ለቀለበቱ ከሆነ እንዲሆንሹ ላንቺ ባያደርግልሽም ለኔ ያድርጎልኛል። ደስ ይልልሽ እኮ ነው የሚገባው። ግን ሙላ ፍቅረኛሽ እንዴ? እሱንም ልቀሚ ነው? ያለፈው አልፏል እኮ ሙላይ። ቆይ ግን አሁን ፍቅረኛ ልጅ ታደብቂ ንገሪ። አዎ በቅርቡ ልንጋባ ነው። አንቺስ መቼ ለማግባት አስብሽ? በዚህ አመት ለማግባት አስቤያለሁ። ቆይ ግን ለምን አንድ ቀን አናገባ? ምን ታስበያለሽ? ማን ነው ያገባው? ጓደኛ ናታ። ፍቅረኛሽ? አዎ ፍቅረኛ እንዳለሽ አላውቅም ነበር። ከሷ ላይ ለማንስ ብለሽ ነው ፍቅረኛ አለኝ አልሻል? እና የብራ በደል ነው ውሸትሽን ስላጋለጥኩብሽ ተናደድሽ? በቃ ይቀርላ። መራይት ይቅርታ አውቃለሁ እንዴ? አሁን አውርተን ነበረ። አዎ አስታወስኩ። ፊቴን ሳይሆን ጣቶችን የፈለግከው ሰው ነህ። እምቢ ስላልኩ ቆርጠር ትወስዳችሁ ነው እንዴ? ኧረ እኔ ሳይቆረጡ ነው የምፈልጋቸው። አልሰራም። በአንቺ ተማምነን ሌላ ሰው አላዘጋጀንም። እባክሽ ስሪልኝ፣ የተሻለ ክፍያ እንከፍልሻለን። ቆይ እስቲ ከጆጄ ጋር እንመካከር። ከጆጄ? በጣም ይቅርታ ከባለጌ ሰው ጋር ሰራም ብለዋል። በእነሱ ምርጫ ደግሞ መግባት አልችልም። ደህና ሁን መራይት። ኧረ እባክሽ አልሰራም። ሰላም ነው የመጣው? ደህና አይደለሁም እባክህ። የሚጠጣ ነገር ማግኘት ትችላለህ? አትችልም። ለምን? እንግዳ ሲመጣ ሻይ ቡና ትላቸው የለ እንዴ? እነሱ እኮ እንግዶች ናቸው። ከእነሱ ማግኘው ነገር አለ። ካንተ ምንም ማግኘው ነገር አለ። ለምን ነው የመጣው ጓደኛዬ? ሁና ከሰደበችኝ ስድብ በኋላ ብዙ ነገር ነው ያሰብኩት። ራሴ ላይ መስራት አለብኝ፣ መለወጥ አለብኝ። ለዛ ደግሞ ያንተ እርዳታ ያስፈልገኛል። ንገረኝ ጓደኛዬ።
ምንም ነገር አደርግልሃለሁ። ስራ መስራት ነው የምፈልገው። ስራ ስጥ። ስራ እዚህ መስሪያ ቤት ስራ ሞልቷል፣ ግን ምንም አደርግልህ አልችልም። ወይ ደግሞ በቃ ብር ስጠኝና የራሴን ቢዝነስ ልጀምር። እየቀለድክ ነው? እውነቴን ነው። ስራ ቢኖር የኖረ ጓደኛዬ የተሰረበ ነበር። ስራ ለመኖሬ ማጣቴ ነው ያስናቀኝ። ቆይ ብሩን ብታገኝ ምንድነው መስራት ነው የፈለገው? መንጃ ፍቃድ አውጥቼ የትራንስፖርት አገልግሎት እሰራለሁ። መንጃ ፍቃድ ጥሩ ሀሳብ ነው። የትራንስፖርት አገልግሎት ያዋጣል፣ በእርግጠኝነት ይሳካል። ብሩን ግን አልሰጠም። ለምን? ቆይ እኔ ጓደኛ አይደለም? ከኔና ከብር ብር ነው የሚበልጥብኝ። አንድ ሰው ወደ አንተ መጥቶ ገንዘብን ሊወስድብህ ካሰበ አልሰጥም አትበለው። በገዛ ገንዘብህ ጠላት ታፈራለህ። ይልቅ ገንዘቡን ወደሚያገኝበት ቦታ ወሰደው። ያኔ ገንዘብህንም ጓደኛህንም ታተርፋለህ። ብሩን ባልሰጠም ገንዘብ እንዴት እንደምታገኝ ማሰብ እንችላለን። እስካሁን አዝነሻል? የሌላ ሰው እጅ ሆነሽ ስሪ እኮ ነው ያለኝ። ምን ችግር አለው ብትሰሪ? እጅ ሆኜ ልስራ? እጅ እስከ ዛሬ እንደዚህ ለፋት የሌላ ሰው እጅ ሆኖ ለመስራት ነው። ምን ችግር አለው? ሁሉም ሞዴል ከትንሽ ነው የሚጀምረው። ከእጅ ግን አይጀምርም። ቆይ ያናደደሽ ካንቺ የምትበልጥ ሞዴል አለች ስላለሽ ነው ወይስ እጅ ሆነሽ ስሪ ስላለሽ ነው? ሁለቱም የተናደድኩት። አስቢ እስቲ ከኔ በለጠ ቆንጆ አለ አለ። ለዛውም በጣም 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 ብዙ። ጥያቄው ግን እሱ አይደለም። ሞዴል መሆን ትፈልጊያለሽ አትፈልጊም? እፈልጋለሁ። ከፈለግሽ እጅም እግርም ጸጉርም አፈርም ድንጋይም ሆነሽ ስሪ ካሉሽ ክብርሽን ጠብቀሽ ስሪ። ከዛ ቀስ በቀስ ኮኔክሽንሽን አስፍተሽ የምትፈልጊው ትሰሪያለሽ። ለጊዜው ግን እንኳን እጅ እግርም ሆነሽ ስሪ ካሉሽ ስሪ። በጣም ያናደደኝ። ምን ያናድርሻል? ያምሻል እንዴ? መናደድ ምን ይጠቅማል? ሁሌም መረጋጋት ነው ያለብሽ። ንዴት፣ ብስጭት የሰይጣን ነው። አይሆንም። ወጥተሽ አልነበረም እንዴ? ለምን የተመለሽው? አትናደጂ ሙናይ። ንዴት፣ ብስጭት እኮ የሰይጣን ነው። ወጥተሽ አልነበር እንዴ? ለምን የተመለሽው? የምቀበለው ሂማኔር ነበር። ሂማን ደግሞ ወደ ታውቂያለሽ ሙናይ። ውጭልኝ። የዚህን አልጠልተሽኛል ማለት ነው? ራስ ወዳድ ነሽ። አይደለም ነሽ። እህትሽን ከአባትሽ ጋር እንደማስታረቅ ልብሷን ይዘሽ መጣሽ። እያደረግሽው ያለሽው ነገር ምን እንደሚያስብልሽ ታውቂያለሽ? አላውቅም። ራስ ወዳድ ጥቅመኛ። አውቃለሁ፣ ጥቅመኛ ነኝ። ጥቅመኝነቴንም እወደዋለሁ። እኔ ደግሞ አልወደውም። ሙናይ አቅሻለሁ እኮ አፍሽ እንጂ ልብሽ እኮ ንጹህ ነው። ልትደልይኝ አትሞክሪ። እየደለልኩሽ አይደለም፣ እውነታውን ነው። ታስታውሻለሽ አይደል? እኔ ተማሪ እያለን ያላደረግሽልን ነገር እንኳን የለም እኮ። ግዴታዬ ስለሆነ ጓደኞቼ ስለሆናችሁ ያለኝን ላካፍላችሁ እንጂ ፍቅረኛችሁን ልቀማ አይገባም። ብትሞክሪው ደስ ይላል። ቀማኛ። ይቅርታ ሙናይ፣ ካሁን በኋላ አልቀማሽ። ኧረ ድገሚ፣ አንድ ያጣላል። እሺ ካልሽ ምን አደርጋለሁ? የፍቅረኛሽ ስልክ ስጪኝ። ምን? ያደረኩሽ ነገር ቀላል አይደለም። እሺ የጎዳውሽን ጉዳት ከውስጥሽ ለማውጣት ምን ላድርግልሽ? በምን ልካስሽ? መካሳችን ጭንቅላቴ ነው የተጎዳው። ማድረግ የምትችይው አንድ ነገር ምን እንደሆነ ታውቂያለሽ? እሺ ምን ላድርግልሽ? ለተጎዳው ጭንቅላቴ መካስ አለብሽ። እሺ በምን ልካስሽ? ምን ላድርግልሽ? ምንም ነገር አደርግልሻለሁ። የገዛሽውን የማኔር ስጪኝ። መካስ አትፈልጊም? ሂውማኔሩን ስጪኝ። አልሰጥም። አለበለዚያ መቼም ይቀራልሽ። የሰው ልጅ የራሱን ደስታና ስኬት እያሰበ ስንቱን አሳዘነ፣ ስንቱን አስለቀሰ፣ የስንቱን ልብ ሰበረ፣ የስንቱን ጭንቅላት ጸጉር አለበሰ። የቀረሽ ነገር አለ? የለም። ያቀረባችሁልኝ ስራ እንደተቀበልኩኝ ልነግርህ ነው የመጣሁት። አንቺ አልሰራም ስትይ እኮ ሌላ ሰው አናገር። ለምን? አልሰራም አላልሽም? ስደራደር ነው። ባትደራደሪ ይሻልሽ ነበር። ይቅርታ፣ ያደረኩት ነገር ጥፋት እንደሆነ አውቃለሁ። ጥፋቴን ለማስተካከል ደግሞ የፈለግከውን አደርግልሃለሁ። ምን ላድርግ? ማስታወቂያውን በነፃ ስሪልን። እሺ፣
ልብሴን ታጥቢያለሽ። ምን? ልብሴን ታጥቢያለሽ። በእኔና በህልሜ መካከል አንድ ችግር ቆሟል። ህልሜ ጋር ለመድረስ ፊት ለፊት የቆመው ችግር ጭቅቅትና ቆሻሻ ነው። ስለዚህም አጥቤ መጓዝ አለብኝ። እሺ አጥባለሁ። ምንድን ነው የምትፈልጉት? ሁለታችንንም ይቅርታ እንድትጠይቂን እንፈልጋለን። አንተ ደግሞ ምን ቤት ነህ? እኔና ጥሌ መጀመሪያ የተዋወቅነው ጎዳና ላይ ነው። እርስ በእርስ ተደጋግፈን ከዛ አስከፊ ህይወት ወጥተን ዛሬ እዚህ ላይ ደርሰናል። ስለዚህም እሱ ላይ የወረወርሽው የስድብ ድንጋዮች እኔንም አቁስለውኛል። ይቅርታ ነው የምትፈልጉት? ይቅርታ ይቅርታ ይቅርታ። ይቅርታ ብቻውን በቂ አይደለም። ሌላ ምን ላድርግ? በጣም ነው ያዘነው። ሀዘኑን የሚመጥን ካሳ ያስፈልገዋል። አዎ መካስ አለብሽ፣ ጎድተሽዋል። ግን ምንድነው የምክሰው? ስራ ስለሌለው አይደል ናቅሽው? ስለዚህ መንጃ ፈቃድ ያውጣና ራይድ ይስራ። ያውጣ፣ ማን ከለከለው? ብሩን የምትሰጪው አንቺ ነሽ። ምን? እኔ ምን አገባኝ? እናቱ ነው የሚለኝ። እናቱ ታውጣለት። እናቱ እኮ ሞታለች። ምን ችግር አለው? አፈሯን አራግፋ ታውጣለታ። ጠዋት አቆሰልሽ፣ አሁን ደግሞ ልገይ ነው እንዴ? ምን ችግር አለው? እናትና አባትን ትቀላቀላቸዋለህ። ምን እየተፈጠረ ነው ግን እዚህ ቤት ውስጥ? እኛ ቤተሰቦች አይደለንም እንዴ? ቤተሰብ እኮ እርስ በርሱ ሊደጋገፍ ይገባል። አንዳችን ለአንዳችን እናትና አባት ነን። ዛሬ ደግሞ አንቺ እሱ እናት ነሽ። እናት ደግሞ በልጆቿ ላይ አጨከነ። ስለዚህ መንጃ ፈቃድ አውጪለት። በጣም ጂኒየስ ነኝ። በምላሴ ጤፍ ቆላለሁ ምጣዱ ካላቃጠለኝ። ከምንም ነገር በላይ ምን እንደሚያስደስተኝ ታውቃለህ? የጓደኞችን ደስታ ማየት። አንተ ለምን አታውጣለትም? ምን አገባኝ? ለምን ገደል አይገባ? እንደ ቤተሰብ እርስ በርሳችን ልንደጋገፍ ልንቆም ይገባል። ለጥሌ መንጃ ፈቃድ አውጪለት፣ ለኔ ደግሞ ብሩን ስጪኝ። ምን ያደረሽው ዳሜጅ እሱ ላይ ብቻ አላበቃ እኔም ላይ ደርሷል። ስለዚህም ካሳ ያስፈልገኛል። ካሽኝ። እሺ ለሱ መንጃ ፈቃድ አወጣለታለሁ። ለአንተ ግን 5 ሳንቲም አላቀምሰ። ለምን? የኔ እናትና አባት ስላልሞቱ ነው? ከፈለግሽ ገድያቸው ልምጣ። አልሰጥም። ባንተ የተነሳ ነው የሙት ልጅ። ቻው። እሺ እኔ ቆንጆ፣ ትናፍቂኛለሽ። ራስሽን ጠብቂ። አንቺም ራስሽን ጠብቂ። ደግሞ ለአባዬ የት እንዳለው እንዳትነግሪ። እሱንማ መናገር ግዴታ እኮ ነው፣ ካለበለዚያ ይገለኛል። እንዳትነግሪው። እኔ ከሱ ምንም አልፈልግም። እሺ ካልሽ ደግሞ ይስጪልኝ። ምንድነው? አዲስ የወጣው የባንክ አካውንት ነው። እሱ ምን ማድረግ እንዳለበት ያውቃል። እሺ እህቴ ነው ያልሽው? እህቴ ካልሽኝ እኮ በጣም ቆየሽ። ቆየዋ። ብር ስጪኝ። ሙናዬ ቻው። እሺ እየመጣሁ ጠይቅሻለሁ። ሃይ ሙና፣ አፏ እንጂ እኮ ልቧ ንጹህ ነው። ትወደኛለች። ሜቱ ባይ። ቻው። እሺ እኔ ቆንጆ። እሺ ቻው። ሰው በሰው ስኬት ይቀናል እንጂ በእጆቿ ስኬት ትቀናለች። ዝም በይ። ወደ ጎዳናሽ እንዳልመልስሽ። ዳቦ ጉዞ ላይ ናፈቀሽ መሰለኝ። ስነ ስርዓት ያዙ። የሚሳቅበትና የማይሳቅበትን ነገር ለዩ። እኛ ደግሞ ቤተሰብ ነን። ቤተሰብ ደግሞ ይተናረባል። አይ ሜሮ፣ አባትሽ ጓደኛሽን አግብቶ ቤስት ፍሬንድም እንጀራ እናትም አመጣልሽ። በአንድ ድንጋይ ሁለት ወፍ ይሉ። ለምንድን ነው ማስቀው? አስቅማ። እሺ በቃ እንስቀልሻለን።